በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህንን ትዕይንተ መዝገብ የምትመለከቱ በጠቅላላ የልዑል እግዚአብሔር ሰላም የእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት የቅዱሳን አባቶቻችንና የደጋግ እናቶቻችን ሁሉ በረከት ይደርብን እያልኩኝ በዚህ ትዕይንተ መዝገብ ላይ በርካታ ሰዎች ተሐድሶ ምንድነው ዓላማው ጸባዩ ትምርቱ ተሐድሶ አለ ወይ የለም ወይ መሰረታዊ አመጣጡስ ምንድነው የሚሉ በርካታ ጥያቄዎችን ጠይቃችሁኝ ስለነበረ ለዛ ትምርት እንዲሆናችሁ ይህንን መዝገበ ትዕይንት አዘጋጅቻለሁ። የዚህ ትምርት ዓላማው ሁለት ነው። አንደኛ ማንቃት፣ ሁለት ማስተማር። ማንቃት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከላይ ጀምሮ እስከ ታይ ድረስ በኃላፊነት ላይ ላሉ የቤተክርስቲያኑ አገልጋዮች ምን እንዳለ ዓለም ምን እየሰራ እንደሆነ ዛሬ ያለንበት ደረጃ ምን እንደሚመስል አጠቃላይ ደግሞ የሪፎርሜሽን ሙቭመንት ወይም እንቅስቃሴ ምን እንደሚመስል እንዲያውቁ ነው። ሁለተኛው ማስተማር ያልኩት ደግሞ አንዳንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያላችሁ ወገኖች ምእመናን ሳታውቁት በተለያየ መንገድ ወደ ተለያየ አቅጣጫ ድንገት የመሄድ አዝማሚያ በሚያጋጥምበት ጊዜና በራሳችሁ ቤተክርስቲያን ውስጥ ሆናችሁ ሌላውን ዓለም የመናፈቅ አስተሳሰብ ሲመጣ በማይታወቅ ሁኔታ ወደ ማትመለሱበት ጥፋት ውስጥ እንዳትሄዱ ዛሬውኑ በትክክል ዓላማውን ተረድታችሁ የራሳችሁን መንገድ አስተካክላችሁ እንድትጓዙ በአጠቃላይ ይህ ትምህርት ተዘጋጅቷል። እግዚአብሔር አምላካችን ቀሪውን ሰዓቱን ሊባርክልን፣ የእመቤታችን ረድኤት አይለየን። በቅዱሳን ላይ ያደረ መንፈስ ቅዱስ በእኔና በእናንተም ይህን በምትመለከቱት ሁሉ ላይ ለዘላለም አድሮ ይኑር። ዋናው የዚህ ትምህርት ርዕስ ከፍሬያቸው ታውቋቸዋላችሁ ከሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቃል ይሆናል። ማቴዎስ የጻፈው በምዕራፍ 7 ላይ ከቁጥር 13 ጀምሮ እስከ 19 ድረስ ያለው እንዲህ ይላል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጁ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። መልካም ፍሬ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 5 መሰረታዊ የሆኑ የእምነት ምሰሶዎች አሉ። እነዚህም ሚስጥራተ ቤተክርስቲያን ተብለው የሚጠቀሱት ይልቁንም አእማደ ምስጢር 5ቱ አእማደ ምስጢር ተብለው የሚጠቀሱት ምስጢራት ናቸው። እነዚህም አንደኛ ምስጢረ ሥላሴ ነው፣ ሁለተኛ ምስጢረ ሥጋዌ ነው፣ ሶስተኛ ምስጢረ ጥምቀት ነው፣ አራተኛው ምስጢረ ቁርባን ነው፣ አምስተኛው ደግሞ ምስጢረ ትንሣኤ ሙታን ነው። የቤተክርስቲያኗ ትምህርት በዚህ ውስጥ ምስጢረ ሥላሴ ስንል የእግዚአብሔር አንድነትን ሶስትነትን የምናይበት ነው። እግዚአብሔር አንድም ሶስትም ነው ብለን የምናስተምርበት ነው። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለንም። እንደ አዳምም አንድ የምንል አይደለንም። እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት የማንልበት ምክንያት አንድ ሊሆኑ ስለማይችሉ፣ እንደ አዳም አንድ ደግሞ ብለን የማንጠራው አዳም ሶስት ሊሆን ስለማይችል፣ ስለዚህ ምስጢረ ሥላሴ በዘፍጥረት 1:26 እንደምናየው እግዚአብሔር አለ ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ወይ እግዚአብሔር አለ አንድ እንፍጠር በአምሳላችን እንደ መልካችን የሚለው ደግሞ ሶስቱን ስለሚያሳይ የእግዚአብሔር አንድነትና ሶስትነት የሚነገርበት ይህ ምስጢረ ሥላሴ ተብሎ ይጠራል። ሁለተኛው ምስጢረ ሥጋዌ ነው።
ሚስጥረ ስጋዊ ማለት ደግሞ ከሶስቱ አካላት አንዱ ወልድ ወደዚህ ምድር መጥቶ ከቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ የተወለደበትንና ሰው ሆኖ እኛን ያዳነበትን ሚስጥር የምንናገርበት ሰው ቢሆን ከአምላክነቱ አልተለወጠም አምላክ በመሆኑም ሰውነቱን አላጠፋውም ስለዚህ እግዚአብሔር እሱ እኛን ለማዳን ከሰማይ ሰማያት ወርዶ በቤተልሔም ተወልዶ በዮርዳኖስ ተጠምቆ በቀራንዮ ተሰቅሎ ሁላችንን አድኖ ሞትን ድል አድርጎ የተነሳበትን የምናይበት ያ ቃል ስጋ ሆነ እግዚአብሔር ለኛ ሲል ሰው ሆኖ አዳነን እሱም አምላክ ነው ብለን የምናመልክበት የስጋዊ ነገር የሚነገርበት ሁለተኛው ሚስጥረ ስጋዊ ነው ሶስተኛው ሚስጥረ ጥምቀት ነው ሚስጥረ ጥምቀት ደግሞ በእደ ዮሐንስ በዮርዳኖስ ወንዝ ጌታችን ኢየሱስ ክርስቶስ በ30 ዘመኑ ተጠምቆ ዲያብሎስ የጻፈውን አዳምና ሔዋን የዲያብሎስ ባሪያዎች ናቸው ለዘላለም የሚለውን ወደ ዮርዳኖስ ገብቶ በመለኮቱነቱ አቅልጦ በሰውነቱ ተረግጦ በዮርዳኖስ የነበረውን የዕዳ ደብዳቤያችንን ሰረዘው ስለዚህ ያ ሚስጥረ ጥምቀት ለራሱ ሲል የተጠመቀው ሳይሆን ለኛ ሲል የተጠመቀው እኛን ልጅነትን ለመስጠት እንደተጠመቀ በገላትያ 3:27 የተጠመቃችሁ ሁሉ ክርስቶስን ለብሳችኋል በሮሜ እንደተጻፈው በሮሜ 6:3 ደግሞ ከክርስቶስ ጋር አንድ ትሆናላችሁ ስለተባለ እኛን የሱ ልጆች ሊያደርገን ከሥላሴ የምንወለድበት ልጅነት የምናገኝበትን ሚስጥረ ጥምቀት በዮርዳኖስ ሰራልን አራተኛው ሚስጥረ ቁርባን ነው ሚስጥረ ቁርባን ደግሞ የሥጋውና የደሙ ሚስጥር ነው በዮሐንስ ወንጌል ምዕራፍ 6 እንደተጻፈ አባቶቻችሁ እነሆ መና በሉ በዛ ሙሴ መናን አወረደላቸው በምድረ በዳ በሉ ግን ሞቱ እኔ ግን ከሰማይ የወረድኩ የሕይወት እንጀራ ነኝ አነ ውእቱ ህብስተ ሕይወት ዘለዓለም እኔ የሕይወት እንጀራ ነኝ ብሎ የገለጸው ማቴዎስ 26 ቁጥር 26ም ላይ የሰራውን ይሄ ስለናንተ የሚፈተተው ሥጋዬ ስለናንተ የሚፈሰው ደሜ ነው ብሎ የሰጠበት ያ ሚስጥር እነሆ በሚታይ አገልግሎት የማይታየውን ክብር የምናገኝበት ስለሆነ ሚስጥረ ቁርባን አራተኛው ሚስጥር ነው አምስተኛው ሚስጥረ ትንሣኤ ሙታን ነው ሚስጥረ ትንሣኤ ሙታን ደግሞ ሙታን ይነሳሉ በምን አይነት አካል ይነሳሉ እንዴት ይነሳሉ ኢየሱስ ክርስቶስ ክብር ይግባውና መቃብሩ እነሆ እንደተዘጋ ድንጋዩ እንደተደፈነበት በታላቅ ኃይልና ክብር ተነስቷል እኛም ሞተን እንደማንቀር ለሁላችንም ሕይወት እንደሚሰጠን ሚስጥረ ትንሣኤ ሙታን ይህ አምስተኛው ሚስጥር ነው አሁን ወደ ርዕሴ ልመለስ እነዚህን አምስቱን ለምን አነሳው በፕሮቴስታንት ሪፎርሜሽን በታድሶ እንቅስቃሴ ውስጥ ደግሞ አምስት መሰረታዊ የዶግማ ትምህርቶች አሏቸው እነዚህ አምስቱ የታድሶ ወይም የፕሮቴስታንት ሪፎርሜሽን እንቅስቃሴ እምነቶች ዛሬ ከፍሬያቸው ታውቋቸዋላችሁ የነሱ የሆኑትን ነገር እናውቃለን የኛ የሆነውን ነገር ደግሞ የምናውቅበት ትምህርት ነው እነዚህም the five solas of the Protestant Reformation ተብለው የሚታወቁት ናቸው አንደኛ sola scriptura ሁለተኛ sola fide ሶስተኛ sola gratia አራተኛ solus Christus አምስተኛ soli Deo gloria ምን ማለት ናቸው እነዚህ መሰረታዊ የሆኑ የሪፎርሜሽን አምስቱ መሰረታዊ ትምህርታቸው ምንድነው በዚህ ውስጥ ያላቸው ዓላማ መጀመሪያ የተናገርኩት በላቲኑ ስለሆነ በእንግሊዘኛውና በእኛ ደግሞ በራሱ በአማርኛችን ምን ለማለት እንደሆነ እንመልከት ሶላ ስክሪፕቹራ ማለት ስክሪፕቸር አሎን 66ቱ መጽሐፍ ቅዱስ ብቻ ሁለተኛ ሶላ ፊዴ ፌዝ አሎን ይህም እምነት ብቻ ሶስተኛ ሶላ ግራቲያ ይህም ግሬስ አሎን ጸጋው ብቻ አራተኛ ሶሉስ ክርስቶስ ኢየሱስ ክርስቶስ ብቻ ክራይስት አሎን አማላጃችን እሱ ብቻ ሶሊ ዲ ግሎሪያ ይህ ማለት ደግሞ ግሎሪ ቱ ጋድ ክብር ለእግዚአብሔር ብቻ የሚሉ ናቸው እነዚህን አምስቱን ስንመለከት ነው ታድሶ ምንድነው ጸባዩ ምንድነው ትምህርቱ ምንድነው ዓላማው ምንድነው የሚለውን ልናውቀው የምንችለው እነዚህ አምስቱን በዝርዝር እንመለከታቸዋለን አሁንም የእግዚአብሔር ሰላም ከኛ ጋር ይሁን ወደ መጀመሪያው ስንሄድ ሶላ ስክሪፕቸር አሎን
66ቱ መጽሐፍ ብቻ የሚለው አመለካከት ምንድነው? እንግዲህ የካቶሊክ እምነት በሪፎርሜሽን በተሐድሶ እንቅስቃሴ የነ ማርቲን ሉተር የነ ዊዝንግሊ የነ ጆን ካልቪን ትልቁ እንቅስቃሴ ነው። ከካቶሊክ እምነት በመውጣት ማርቲን ሉተር የካቶሊክን እምነት የማደስ አስተሳሰብ የመለወጥ አስተሳሰብ የመቀየር አስተሳሰብ ሲሆን በአጠቃላይ ሪፎርሜሽን ተሐድሶ የሚለው ቃል በሜሪያም ዌብስተር ዲክሽነሪ ላይ ስንመለከተው ቀጥታ ምንድነው የሚለውን ስንመለከት ሪፎርሜሽን ማለት the 16th century religious movement that led to the establishment of the Protestant churches ነው የሚለው ቸርች አይደለም churches ምክንያቱም በአሁን ሰዓት የፕሮቴስታንት እምነት ወደ 33000 ያህል ደርሷል ዲኖሚኔሽኑ ኤፌሶን 4:5 አንድ ሃይማኖት ይላል አንድ እግዚአብሔር ይላል አንድ ጥምቀት ይላል አንድ ጌታ ይላል ከዚህ እንደምናየው churches ከ33000 በላይ ዲኖሚኔሽንስ ነው ያለው ሪፎርሜሽን ማለት ባጭሩ በዚህ ገለጻ መሰረት የ16ኛው ክፍለ ዘመን የሃይማኖት እንቅስቃሴ ሲሆን ይሄም የፕሮቴስታንትን ቤተክርስቲያኖች ወይም እምነቶች ለመመስረት የመራ እንቅስቃሴ ነው ማለት ነው ስለዚህ ትልቁ ሐሳብ የካቶሊክን ቤተክርስቲያን እንለውጣለን በሚለው ስለዚህ ይህ ሪፎርሜሽን የሚለው እንቅስቃሴ በአብዛኛው በየትኛውም እምነት ውስጥ ያንን መለወጥ ለሚፈልጉ መቀየር ለሚፈልጉ ይሄኛው ልክ ነው ይሄኛው ልክ አይደለም ይሄኛው እናስወግደዋለን ይሄን እናስወጣዋለን የሚል አስተሳሰብ የሚኖራቸው ሁሉ ያይኖራል በሃይማኖታዊ ትርጓሜ ነው በሌላ አተረጓጎም ደግሞ ሪፎርሜሽን ስንል ምንም ነገር የሚታደስበት የሚቀየርበት አስተሳሰብ ነው ብለን እንወስዳለን በዚህ ውስጥ ግን በሃይማኖቱ ስንመጣ ሪፎርሜሽን የሚለው የቃሉ ትርጉም ተሐድሶ የሚለው የቃሉ ትርጉም አምስቱን መሰረታዊ የፕሮቴስታንት እምነቶች በየትኛውም አመለካከት ውስጥ መጨመር በየትኛውም ሰው ውስጥ መጨመር የሚለው አስተሳሰብ ነው እነዚህም አሁን የምዘረዝራቸው ናቸው ስለዚህ ከፍሬያቸው ታውቋቸዋላችሁ አንደኛ ሶላ ስክሪፕቹራ ስክሪፕቸር አሉን ሲል 66ቱ መጽሐፍ ቅዱስ ብቻ ሲሉ ምን ለማለት ነው በኦርቶዶክስ ቤተክርስቲያን መጽሐፍት ቁጥራቸው 66 ብቻ አይደለም 81 ነው ስለዚህ ይህ አስተሳሰብ እርግጥ በዛ ሰዓት ካቶሊኩ ይሄንን ያህል እንኳን አይቀበልም ትልቁ ግን ስክሪፕቸር አሎን ወይም ስክሪፕቸር ብቻ ሲባል ወይም ሙሉ ስልጣን ኦቶሪቲ ለዚህ ለ66 ብቻ ነው የምንሰጠው ሲሉ በጎን በኩል ግን ሁሉ ጊዜ ትራዲሽን ትውፊት ነገር አበው ከአባቶቻችን የመጣው ትርጓሜን ሁሉ ወይም ደግሞ ሥርዓት ወይም ከ66 ውጭ ያለው መጽሐፍ ቅዱስ አንቀበልም የሚል ነው በአብዛኛው ለምሳሌ በእኛ አዋልድ መጽሐፍትን አንቀበልም መጽሐፍ ቅዱስ 66 ብቻ ነው ሌሎች መጽሐፍ ቅዱሶች ቃሎች አያስፈልጉንም ሌሎች መመሪያዎች አያስፈልጉንም ሌላ ህግ አያስፈልግንም ሌላ ሥርዓት አያስፈልገንም 66 መጽሐፍ ቅዱስ ብቻ እንዳሻን እንሄዳለን ሁለት እዚህ ውስጥ በጣም ትልልቅ ሁለት ችግሮች ተፈጥረዋል በሶላ ስክሪፕቸር አሎን 66 መጽሐፍ ቅዱስ ብቻ በሚለው ትራዲሽን ወይም ትውፊት ነገር አበውን ከማራቁ ባሻገር ሁለት ትልልቅ ችግሮች በዚህ ውስጥ አሉ አንደኛ ማንም ሰው መጽሐፍ ቅዱስን እንደገዛ ፍላጎቱ ሊተረጉም ይችላል ሁለት ማንም ሰው ካህን ነው ስለዚህ እንዳሻው መጽሐፍ ቅዱስን መመልከት ካህን መሆን ይችላል ይሄ መጽሐፍ ቅዱስን እንደገዛ ፍላጎት መተርጎም የሚለው ቀድሞ የነበረ አስተሳሰብ ወደ ኋላ ላይ ቢብሊካል ክሪቲሲዝም በሚል መጽሐፍ ቅዱስን መተቸት በሚል ከዚህ ዲቪዲ ቁጥር 2 ላይ ደግሞ የምታዩት ነው የሚሆነው ወዴት እንደመራን ወዴት እንደወሰደን ዛሬ ብዙ የተነስተው መጽሐፍ ቅዱስ እንደገዛ ፍላጎታቸው ተርጉመው ኃጢአት የሆነው ነገር እንኳን ኃጢአት አይደለም ተብሎ ዓለማችን እንዴት እየረከሰች እንዳለች ይሄ አመለካከት ወዴት እንደመራን የተሐድሶ እንቅስቃሴ ወዴት ዓለምን እንደመራት ቤተክርስቲያንን እንዴት እንዳጠፋት የምናይበት ደግሞ ክፍል ይኖራል ሶላ ስክሪፕቹራ ትልቁ ችግሩ አዋልድ መጽሐፍትን ያለ መቀበል ሌሎች መጽሐፍትን ያለ መቀበል ይሆናል 66 ብቻ እሺ መጽሐፍ ቅዱስ 66 ብቻ የሚለው እንዴት እንደመጣ እነግራችሁና አንዳንድ ወሳኝ ጥያቄዎችን እናነሳለን ኦሪት የተጻፈው በተለያየ ዘመን ነው የመጀመሪያውን የጻፈው ሙሴ ነው ሙሴ የጻፈው ኦሪት ዘሌዋውያን ይባላል ዘመኑም ሙሴ በነበረበት ነው ኦሪት ዘሌዋውያን ሙሴ መጀመሪያ እግዚአብሔር ያጻፈው ሙሴን ነው ከ572 ጊዜ በላይ ቃል በቃል አናግሮ አጽፎታል የእግዚአብሔር ሕግ ነው የእግዚአብሔር ቃል ነው በዘዳግም 9:9 ራሱ የሚናገረው አለ በተራራው ሆኜ እንጀራም አልበላሁ ውሃም አልጠጣሁም እግዚአብሔር እነዛን ቃሎች አነጋገረኝ ጽላቱንም ሰጠኝ ብሎ ይመሰክራል ይሄ ኦሪት ዘሌዋውያን ይባላል ሁለተኛው ኦሪት ዘሳምራውያን የሚባለው ነው
ኦሪት ዘሳምራውያን የሚባለው በእንግሊዘኛው ሰማሪታን ቴክስት ተብሎ የሚታወቀው ማለት ነው። ኦሪት ዘሳምራውያን የሚለው ደግሞ ካህነ ሰማሪያ ምናሴ በስልምናሶር አማካኝነት ጽፎት የነበረው ነው። ይሄም እነሆ በዛ የነበሩትን ሰማሪያውያንን ለመግዛት ያለ መጽሐፍ ቅዱስ አትችልም ስለተባለ ያን መጽሐፍ ቅዱስ አጽፎታል። ይሄም ኦሪት ዘሳምራውያን ከኦሪት ዘሌዋውያን ጋር አንድ ቁጥር አለው። ሶስተኛው ይሄኛው ሰማሪያውያን ይቅርታ በ6ኛው ቅድመ ልደተ ክርስቶስ 600ኛው ዓመት ላይ ነበረ ነው። ሶስተኛው ኦሪት ዘሰባ ሊቃናት ወይም የሰባው ሊቃናት ኦሪት የምንለው ሴፕቱኤጀንት ተብሎ የሚጠራው ነው። ይሄኛው ደግሞ ቅድመ ልደተ ክርስቶስ ወደ 275 ዓመት በፊት ሲሆን በበጥሊሞስ ትእዛዝ የተጻፈ ነው። ይሄም የተጻፈበት ምክንያት መጽሐፍ ቅዱስ የነበረው በሂብሩ ብቻ ነው። አንድ ነገር ልብ በሉ፣ የዛን ጊዜ የሚጻፉት ጥቅሎች ብቻ ትንንሽ ናቸው፣ ተጠቅለው ነው የሚቀመጡት። ገና ህትመት አልተፈጠረም። በዛ ሰዓት ዕብራይስጥ ቋንቋ ወደ ግሪክ ቋንቋ እንዲተረጎም ተብሎ የተጻፈው ሴፕቱኤጀንት የሰባው ሊቃናት ትርጉም የሚባለው ነው። አንደኛ ኦሪት ዘሌዋውያን፣ ሁለተኛ ኦሪት ዘሳምራውያን፣ ሶስተኛ ኦሪት ዘሰባ ሊቃናት የሙሴ መጽሐፍ ዘሰማሪታን ሴፕቱኤጀንት። እነዚህ በጠቅላላ ቁጥራቸው ተመሳሳይነት ያላቸው ናቸው። አራተኛው የvulgate ነው። የvulgate ትራንስሌሽን ይሄ ከክርስቶስ ልደት በኋላ በ481 ላይ ጄሮም ይህን መጽሐፍ ወደ ላቲን የተረጎመበት ነው። ጄሮም ወደ ላቲን በሚተረጉም ሰዓት እነዛን የብሉይ ኪዳን መጽሐፍት ቁጥራቸው ዛሬ በኢትዮጵያ ኦርቶዶክስ ውስጥ የነበረውን ቁጥር ወይም ጥንት የነበረውን በሙሴ በሰማሪያውያን በሰባው ሊቃናት የነበረውን ይቆርጥና ይጽፋል። በዚህ ሰዓት ቆርጦ የሚጽፍበት ምክንያት ምንድነው ስንል ከ63 ዓመተ ምህረት እስከ 68 ድረስ ክርስቲያኖች ብዙ መከራ በሚደርስባቸው ገና በዛ ዘመን አይሁድ መጽሐፍትን ሁሉ አጠፉ፣ መጽሐፍትን ቆራረጡ፣ መጽሐፍትን ቆነጻጸሉ። በጉባኤያቸው በካውንስል ላይ ስለ ክርስቶስ የሚናገሩትን ሁሉ ቆርጠው ጣሉ። ትልቁ የመጽሐፍ ልዩነት ሊመጣ የቻለው በዛ ምክንያት ነው። ጄሮምን vulgateን ሲጽፍ በኢንዴክስ ታች ምን አድርጎ ያስቀምጣል? አይሁድ ስላልተጠቀሙባቸው ቆርጬ ጥያቸዋለሁ ይላል። አይሁድ ያልተጠቀሙባቸው በመሆናቸው ብሎ ነው የሚያስቀምጠው። ስለዚህ ዛሬ ሶላ ስክሪፕቹራ ለሚለው አስተሳሰብ ሲመጣ የተቆረጠውን ጄሮም የጻፈውን አይነት ትርጓሜን ብቻ ነው መጽሐፍ ብቻ ነው ይዘው የሚሄዱት። ትርጓሜማ ፈጽሞ አያውቁትም። ስለዚህ ከዛ ከvulgate ትራንስሌሽን ከ5ኛው ክፍለ ዘመን በኋላ ደግሞ የምናገኘው የማሶሬቲክ ቴክስት ነው። የማሶሬቲክ ቴክስት በአብዛኛው አይሁድ የሚጠቀሙበት ሲሆን የ11th ሴንቸሪ ቴክስት ነው የተገኘበት ሁኔታ። ይህ ግን አይሁድ ከሰሩት በጉባኤያቸው ከቆረጡት ጋር ተመሳሳይ ነው። ይሄኛው ደግሞ የአይሁድ የራሳቸው መመሪያ ሆኖ ዛሬ ድረስ የሚጠቀሙበት ነው። ወደ 6ኛው ስመጣላችሁ ዴድ ሲ ስክሮልስ ነው። ዴድ ሲ ስክሮልስ መጽሐፍ ቅዱስ ተገኝተዋል። ይሄ ደግሞ በቅርብ ጊዜ ውስጥ ከ50 ዓመት በፊት ከ1949 እስከ 1956 በአውሮፓውያኑ አቆጣጠር ከሙት ባህር ዳርቻ አካባቢ የተገኘ መጽሐፍ ነው። ከሙት ባህር ዳርቻ አካባቢ የተገኙ እነዚህ መጽሐፍት ደግሞ ሲታዩ በነገራችን ላይ በፊት የነበረውን አንደኛ የሙሴን ኦሪት፣ ሁለተኛ የሰማሪያውያንን ኦሪት፣ ሶስተኛ የሰባ ሊቃናቱን መጽሐፍ ቁጥር የያዘ ነው በምርምር አሁን የተገኘው። የፕሮቴስታንቱን ሪፎርሜሽን የተሐድሶን ስንመለከት ሶላ ስክሪፕቸር አለውን መጽሐፍ ቅዱስ 66ቱ ብቻ የሚለው አመለካከት ወዴትም ሊያደርስ አልቻለም። ለምሳሌ 66ቱ መጽሐፍ ቅዱስ ብቻ እቀበላለሁ ለሚል ሰው ቀላል ጥያቄዎችን ጠይቅ። አንደኛ መላእክት መቼ ተፈጠሩ? 2 ሰይጣን ከየት መጣ? እንዴት ሳተ? 3 ቃየል ከየት አምጥቶ ሚስት አገባ? መላእክት ተፈጠሩ 66 ውስጥ አይገኝም። ሰይጣን ከየት እንደመጣ 66 ውስጥ አይገኝም። ቃየል ሚስት ወስዶ አገባ 66 ውስጥ አይገኝም። ሌላው በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ የእስራኤል ልጆች የተስማሙበትን 30ውን ብር ለእንግዶች መቃብር እንዲሆን ለሸክላ ሰሪው መሬት ገዝተው ሰጡበት፣ ምድሩም የደም መሬት ተባለ። ይህንንም ኤርሚያስ የተናገረው ትንቢት ተፈጸመ የሚለው ይሄ ትንቢት ኤርሚያስ ትንቢት ውስጥ 66 ውስጥ የለም። በአይሁድ ጉባኤ ተቆርጦ ከወጣው ጄሮም ከቆረጠው ሶላ ስክሪፕቹራ ተብሎ በሚጠራው የፕሮቴስታንት 66 መጽሐፍ ቅዱስ ውስጥ የለም። ተረፈ ኤርሚያስ ነው። ለምን?
የክርስቶስን ስም ቀጥታ ስለሚናገር የክርስቶስ የሆኑትን ነገሮች ሁሉ ማጥፋት ስለነበረ ሪፎርሜሽን እንቅስቃሴ መሰረታዊ ዕውቀቶችን ሳይዝ የተሐድሶ እንቅስቃሴ አንዱ ትልቁ ስህተቱ ይሄ ነው። ሌላው ሐዋርያውና ቅዱሱ ሰው ይሁዳ የሚጽፈው በምዕራፍ 1 ቁጥር 14 ላይ እነሆ እግዚአብሔር ሊፈርድ ከቅዱሳንና እልፍ አላፋት ከሆኑት መላእክት ጋር ደግሞ መጣ ብሎ ሄኖክ የተናገረው ትንቢት ተፈጸመ የሚለው ቃል ሄኖክ የት ነው ይሄን ትንቢት የተናገረው? 66 ውስጥ የለም። የሄኖክ መጽሐፍ ዓለም አያውቀውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይጠብቃ ይኖርችው ቤተክርስቲያኒቷ በሕገ ልቡና በሕገ ኦሪት በሕገ ክርስትና ጸንታ ይኖርች ስለሆነች የሄኖክ መጽሐፍ ተጠብቆ ያለው ኢትዮጵያ ውስጥ ነው። ዓለም ያወቀው ጄምስ ብሩስ የአባይን ውሃ መነሻ አጠናለሁ ብሎ ወደ ኢትዮጵያ በመጣ ጊዜ ወደ 2 ኮፒዎች ነው በ1722 ላይ ጽፎ ይሄደው። መጽሐፉ ግን ቅድም በጠቀስኩላችሁ ዴድ ሲ ስክሮልስ በሙት ባህር ዳርቻ ካሉ ጥቅሎች ውስጥ መጽሐፍ ሄኖክ አንዱ ነበር። ይሁዳ ትንቢት ተናግሯል። በ66 ውስጥ የለም። ስለዚህ ሶላ ስክሪፕቹራ የፕሮቴስታንት የተሐድሶ መሰረታዊ አንዱ ይህ ዓላማ በመጽሐፍ ቅዱስ እይታ ይሄን ይመስላል። ማንም ደግሞ የእግዚአብሔርን ቃል እንደገዛ ፍላጎቱ ሊተረጉም አልተፈቀደም ተብሎ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ቅዱስ ጴጥሮስ የተናገረው ቃል በእነሱ ዘንድ የለም። ማንም እንደገዛ ፍላጎቱ ሊተረጉም አይችልም። ከአባቶች የመጣው ትርጓሜ፣ ከአባቶች የመጣው ትውፊት፣ ከአባቶች የመጣው ነገር በእነሱ ዘንድ የለም። ስክሪፕቸር ብቻ ሌላውን ነገር አንቀበልም። 66ቱ ብቻ ሌላውን ነገር አናይም። እንደገና ደግሞ እንደገዛ ፍላጎት መተርጎም ትችላለህ። የለም። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ይጠቅማል ያለው ብርሃነ ዓለም ቅዱስ ጳውሎስ ለጢሞቴዎስ ይሄም የለም። ስለዚህ ሶላ ስክሪፕቹራ ትልቁ አንዱ የፕሮቴስታንት የተሐድሶ ዶግማ ሲሆን ይህንን እንቅስቃሴ ነው በሌላም እምነት ውስጥ ማስረጽ የሪፎርሜሽን ወይም የተሐድሶ ሐሳብ። ሁለተኛው ሶላ ፊዴ ነው። ፌዝ አሎን። ይህም እምነት ብቻ የሚለው አስተሳሰብ ለምንድን ነው የተነገረው? እምነት ብቻ፣ በቃ እምነት ብቻ፣ ስራ አያስፈልግም፣ ስራ አያጸድቅም። ሃይማኖትና ምግባር ብለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምናየው ነገር በዚህ በሪፎርሜሽን አስተሳሰብ ውስጥ በተሐድሶ አስተሳሰብ ውስጥ ደግሞ የለም። ስለዚህ በእምነት ብቻ እድናለሁ የሚል አስተሳሰብ ነው። ከፍሬያቸው ታውቋቸዋላችሁ የሚለውን የወንጌል ቃል ጌታችን በተራራው ስብከት ውስጥ ከጠቀሰው ትልቅ ትምህርት ውስጥ ሁሌም ትልቅ ነው የእግዚአብሔር ቃል። ይሄ ደግሞ ዋናው አንዱ መመሪያ ነው። ከፍሬያቸው ታውቋቸዋላችሁ። ስራ ከሌለ እንዴት ሊሆን ነው? እምነት ብቻ ሰው ሊያድነው ይችላል ወይ? ምግባርና ሃይማኖት አንድ ላይ ካልሆኑ እንዴት ሊሆን ይችላል? ስለዚህ የተሐድሶ ትልቁ እንቅስቃሴ ስራ፣ መልካም ነገሮች ሁሉ እንደማያስፈልጉ ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ ስንመለከት እስከ 28 ምንድነው የሚለው? ጌታው ጌታው የሚለኝ ሁሉ መንግስተ ሰማያት አይገባም፣ በስም ተአምር አልሰራንም፣ ዕውር አላበራንም፣ ለምጻም አላነጻንም ይላሉ። አላውቃችሁም። በጣም ያስደነግጣል። አላውቃችሁም። በስም ተአምር ሰርተን ዕውር አብርተን ለምጻም አንጽተን አላውቃችሁም። ጌታው የሚለኝ ሁሉ መንግስተ ሰማያት አይገባም፣ የአባቴን ፍቃድ የሚያደርግ ነው እንጂ። ሃይማኖት ከምግባር ካልተገናኘ አይሆንም። እግዚአብሔር 2 የወግ ዕቃዎች አሉት፣ ሃይማኖትና ምግባር ናቸው። እነዚህ 2 የወግ ዕቃዎችን ለሰው ሰጥቷል። የምንጠየቀውም ይሄንን ነው። ጌታ ለፍርድ ሲመጣ ማቴዎስ 25:31 ላይ እምነት ምንድነው አይደለም ትልቁ እንደውም ጥያቄ። ሌሎቹማ ገና አሁኑን ተፈርዶበታል ይላል። በእምነት ውስጥ አለሁ የሚል ሰው ራሱ የሚጠየቀው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ጽድቅ አንዱ የሚመጣበት መንገድ ይሄ ነው። ታስሬ ጠይቃችሁኛል፣ እንግዳ ሆኜ ተቀብላችሁኛል። ይሄ ነው። ለዚህ ነው ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙዎች እንደ ነቀፌታ ቆጠሩት እንጂ የት ነው የነቢጤዎች ጠግበው የሚያድሩት? የት ነው ምስኪኖች ጠግበው የሚያድሩት? ሶላ ፊዴ ፌዳሎን እምነት ብቻ የሚለው ስራን የሚያናንቀው ነገር ሁሉ የሰው ልጆችን ሊያድናቸው የማይችል ነገር ነው። ቅዱስ ያዕቆብ ሐዋርያ በምዕራፍ 2 ከቁጥር 14 እስከ 19 አንተ እምነት አለኝ የምትል ስራ ግን ከሌለህ እንዴት ትድናለህ ይላል። አትድንም። ከፍሬያቸው ታውቋቸዋላችሁ። አትድኑም እንዴ? አንተ ታምናለህ፣ ካንተ በላይ ሰይጣን ያምናል፣ እንደውም እየተንቀጠቀጠ ግን አይድንም። ለምን? መልካም ስራ ስለሌለው። ሶላ ፊዴ በአሁን ሰዓት በአብዛኛው የሪፎርሜሽን የፕሮቴስታንት ዲኖሚኔሽንስ ይሄ አስተሳሰብ ልክ አይደለም ተብሎ ወደ ማስተካከል የተሄደበት ነው። እየተስተካከለ ነው የሚሄደው፣ አንዴ ተፈጽሞ የተሰራ ስላልሆነ።
ሰይጣን ያምናል እየተንቀጠቀጠ አንተም ታምናለህ እና ሰይጣን አይደለም። ምክንያቱም አንተ ሰው አንድ ነገር ማወቅ አለብህ። ከነፍስ ከስጋ ነፍስ ከተለየች ስጋ ይሞተ ነው። ስለዚህ ነፍስና ስጋን ጌታ በያዕቆብ የሚነግረን ምንድነው? እንደ ምግባርና ሃይማኖት ነው። አንድ ሰው ለመዳን ምግባርና ሃይማኖት ያስፈልገዋል። ሶላ ፊዴ ከፕሮቴስታንት ሪፎርሜሽን ከተሐድሶ አስተሳሰብ አንዱ አስተሳሰብ ሲሆን በመጽሐፍ ቅዱስ እይታ ግን ሲመዘን በትክክል የምናገኘው አይደለም። ስለዚህ ከፍሬያቸው ታውቋቸዋላችሁ። ትልቁ አስተሳሰብ ትልቁ ዛሬ መመሪያ ለብዙ ሰዎች ይሄ ሆኖ በዓለም ላይ ሰዎች ከመልካም ነገር እንዲሸሹ ኃጢአትና በደልም እንዲያደርጉ አንድ ጊዜ ድኛለሁ በቃ በእምነት ብቻ ነው ምንድነው ስለዚህ አምኛለሁ እግዚአብሔርን ብለው የፈለጋቸውን ርኩሰት ዛሬ ምድር ላይ እንዲሰሩ በር ከፍቷል። ብትወዱኝ አለ ጌታ ኢየሱስ ክርስቶስ ክብር ይግባውና ዮሐንስ ወንጌል 14:15 ላይ ብትወዱኝ ትእዛዜን ጠብቁ። ማቴዎስ 28:19 ሐዋርያቱን ሲልካቸው ምንድነው ያለው? አስተምሯቸው፣ ሕግና ሥርዓትን አስተምራችሁ ትእዛዜን እንዲጠብቁ አድርጓቸው ይላል። ስለዚህ ሃይማኖትና ምግባር ሁለቱ ለሰው ልጆች አስፈላጊ ለድህነትም ወሳኝ ናቸው። በተሐድሶ እንቅስቃሴ ውስጥ ግን ስራ ምን ያደርጋል? የምን ስራ ነው? የምን መመጽወት ነው? የምን ስግደት ነው? የምን ጾም ነው? የምን ጸሎት ነው ወደሚለው ይሄዳል። እንደውም ሶስተኛው ሶላ ግራቲያ ይሄን የሚያነሳ ነው። ሶስተኛው ሶላ ግራቲያ ግሬስ አሎን በጸጋው ብቻ ድኛለሁ የሚለው አመለካከት ነው። በጸጋው ብቻ ድኛለሁ። አዎ እግዚአብሔር አድኖናል። ከድንግል ማርያም ተወልዶ አድኖናል። በመስቀል ተሰቅሎ ደሙን አፍሶ አድኖናል። ግን ይሄ አመለካከት በሶላ ግራቲያ ውስጥ ወዴት ነው ሰዎችን የወሰዳቸው? ምንድነው ማለት የተፈለገው? ትልቁ የተሐድሶ እንቅስቃሴ የሪፎርሜሽን አስተሳሰብ ሶላ ግራቲያ ግሬስ አሎን በሚለው ወዴት የሚሄድ ነው? ልብ በሉ። ሶላ ግራቲያ በጸጋው ብቻ ድኛለሁ የሚለው መነሻ በኤፌሶን 2:8 ላይ ያለውን ቃል እሱን መነሻ አድርገው ነው ወደ ሌላ አቅጣጫ ሄዱት። በኤፌሶን 2:8 ላይ የሚለው ጸጋው በእምነት አድኗችኋል ማንንም በስራው አይደለም ነው። አዎ 5500 ዘመን የነበረውን የዕዳ ደብዳቤያችን የቀደደው በቆላሲስ 2:14 ላይ የዕዳ ደብዳቤያችንን ቀደደው የሚለው አባ ኤፍሬምም ወሰጠጠ መጽሐፍ ዕዳሆሙ ለአዳም ወለሔዋን የሚለው የዕዳ ደብዳቤያችንን ቀደደ የሚለው አዎ 5500 ዘመን የነበረውን የዕዳ ደብዳቤ ቀደደ አስወገደልን። ያዘንና የተከዘ ሆኖ አዳምን አዳነው ወይም ያዘንና የተከዘ አዳምን አዳነ ብሎ ኤፍሬም እንደሚመሰክርልን መጽሐፍ ቅዱስም የሚነግረን የ5500 ዘመን የነበረው የጥል ግድግዳ የፈረሰው አዎ በኢየሱስ ክርስቶስ ኃያል አምላክ ነው። እሱን እናምናለን። ግን በተሐድሶ እንቅስቃሴ ውስጥ በፕሮቴስታንት ሪፎርሜሽን አጀማመር ውስጥ ሶላ ግራቲያ ምን ለማለት የመጣ ነው ስንል ሕግ አያስፈልግም ወደሚለው የመጣ ነው። ሕግ አያስፈልግም። ሕግ ብሉይ፣ ሕግ ኦሪት፣ ሕግ የብሉይ ኪዳን አጠቃላይ መጽሐፍት አያስፈልጉም። ስለዚህ በአዲስ ኪዳኑ ላይ ብቻ የመመስረት ነው። ይሄ ትልቁ ችግር የፈጠረው ቀድሞ አውሮፓም ክርስቶስ በነበረበት በመዋዕለ ሥጋዩ ዘመንም ያልተዳበሰ ያልተዳሰሰ አገር ነው። እርግጥ ብዙ ሰባኪዎች ሄደዋል። ግን ጣዖት እያቆመ ቅርጽ እየቀረጸ የሚሰግድ ነበረ። መሰረታዊ የሆነው ከላይ የመጣ የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኑ ስትመለከቱ ግን 3 ሕግጋት በእግዚአብሔር የተሰጡት ሙሉ በሙሉ እናገኛቸዋለን። አንደኛ ሕገ ልቡና ነው። ይህም ከአዳም እስከ ሙሴ ነው። ሁለተኛው ሕገ ኦሪት ነው። ይህም ከሙሴ እስከ ዮሐንስ መጥምቅ ነው። ሶስተኛው ሕገ ክርስትና ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ምጽአት ድረስ የሰጠን ንጽሕትና ቅድስት የጸና እምነት ነው። ብዙ ጊዜ በሪፎርሜሽን በተሐድሶ ውስጥ ግን ብሉይ ኪዳን ፈጽሞ በቃ የወደቀ የተጣለ አድርገው ይወስዳሉ። የጌታችን የኢየሱስ ክርስቶስ ቃል መጀመሪያ ምንድነው የሚለው? በማቴዎስ ወንጌል ምዕራፍ 5 ላይ የምንመለከተው ቁጥር 17 ላይ ያለው ቃል ምን ይላል? ዮሐንስ ወንጌል 5:17 መንፈስ ቅዱስ በእኔም በእናንተ ይደር እንዲህ ይላል፣ እኔ ሕግና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ። እንግዲህ ከነዚህ ሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን
የሚያስተምርም ማንንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም ወገኖቼ ልብ በሉ ሕግና ነቢያትን ለመሻር የመጣው ምስላችሁ ልፈጽም እንጂ ሶላግራቲያ የተሐድሶ ጸጋው ብቻ በጸጋው ድኛለሁ ይሄ አንዱ ከፍሬያቸው የምታውቋቸው ነው በጸጋው ድኛለሁ ሲሉ ትልልቅ አራት ነገሮችን ይሽሯቸዋል አንደኛ ጾምን ይሽሩታል 2 ጸሎትን ይሽሩታል 3 ምጽዋትን ይሽሩታል 4 ስግደትን ይሽራሉ እነዚህ ነገሮች በእነሱ ዘንድ አይታወቁም ይህን ከፍሬያቸው ታውቃላችሁ በዚህ እንቅስቃሴው ሰዎች ሲገቡ ጾም አያስፈልግም የብሉይ ነው ስግደት አያስፈልግም የብሉይ ነው ጸሎትም ቢሆን እንደፈለገ ጸልይ ነው ጸሎት እንኳን የላቸውም እውነትም ነው እንደፈለጉት ነው የሚጸልዩት ጸሎት እንኳን የተሰራ ጸሎት የለም ስለዚህ ይህ ወዴት እንደመራቸው ስንመለከት ሕግ አያስፈልግም የሚለው ወዴት እንደመራቸው ስናይ እጅግ የሚያሳዝን ሆኖ እናገኘዋለን ጸጋ ምንድነው ከእግዚአብሔር የሚሰጥ ነው ስጦታ ነው ስለዚህ ሁለት አይነት ጸጋ አለ ይሄን የሚነግረን ቅዱስ ዮሐንስ ወንጌላዊ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ስትመለከቱ ጸጋነ ሳይነ በዲበ ጸጋ ጸጋን በጸጋ ላይ አገኘን ይላል ጸጋ ሕግ በሙሴ ተሰጣ ነበር ጸጋ ሕገ ወንጌል ደግሞ በኢየሱስ ክርስቶስ ሆነችልን ይላል ጸጋ በጸጋ ላይ ተሰጠን ይሄኛው ደግሞ ጸጋ የጸና ሕግ ነው እንዴት ነው ጌታችን ያንን ፈጸመው የብሉይ ሁሉ ተፈጸመው በአዲስ ኪዳን ውስጥ እናገኘዋለን ስለዚህ አካልና ጥላ እንደማይለያዩ ብሉይና ሐዲስ እናገኛቸዋለን ይሄንን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ስለሱ ስለተነገረው ሁሉ በሉቃስ ወንጌል ላይ ስንመለከት በ24ኛው ምዕራፍ የመጨረሻውን ቃል ለደቀ መዛሙርቱ በሚያዛቸው ሰዓት ኢየሱስ ክርስቶስ አይምሮአቸውን ከፍቶ የነገራቸው ምንድነው ስንል ሉቃስ 24:44 ላይ እንዲህ የሚል ቃል አለ ወገኖቼ እርሱም ከናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራት ስለኔ ተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው ልብ በሉ አንደኛ በሙሴ ሕግ 2 በነቢያት 3 በመዝሙራት የተነገረው ይፈጸማል በሙሴ ሕግ በኦሪት በአምስቱ የኦሪት መጽሐፍ በ8ቱ በሐውርተ ኦሪትም በነቢያት 16ቱ ነቢያት 4ቱ አቤት 12ቱ ደቂቅ ነቢያት የጻፉት በመዝሙራት ደግሞ ነቅዱስ ኢዮብ ነቅዱስ ዳዊት ነሶሎሞን ነሲራክ እነዚህ ሁሉ የተናገሩት ስለዚህ በብሉይ ኪዳን ውስጥ ያለ ነገር ሁሉ በአዲስ ኪዳን ውስጥ አለ በአዲስ ኪዳን ውስጥ ያለ በብሉይ ያለ ጸጋን በጸጋ ላይ አገኘን ሲል ወንጌላዊው ወልደ ነጎድጓድ ቅዱስ ዮሐንስ በረከቱ ይደርብንና የኛ ጸጋ ከመጀመሪያው ጀምሮ እግዚአብሔር የሰጠን ጸጋ በምን አይነት ሁኔታ እንዳለ ነው የ16ኛው ክፍለ ዘመን የተሐድሶ እንቅስቃሴና ዛሬም በተለያዩ እምነቶች ውስጥ ይህንን እንቅስቃሴ መስራት የሚፈልጉ ማድረግ የሚፈልጉ ሰዎች መመሪያቸውና አንዱ ትልቁ ነገር በቃ በጸጋው ብቻ ድኛለሁ የሚል ነው በጸጋው ብቻ ድኛለሁ ሕግ ያስፈልጋል አንዳንድ ጊዜ ጸጋው ጸጋ ተሰጥቶናል ግን ጸጋ ሕግን የሚያጠፋ ነው ወይ ያለ ሕግ መኖር እንችላለን ወይ ይሄ ሰዎችን ወዴት እንደመራቸው እንዳልኳችሁ ምን መለከተው ይኖራል ያለ ሕግ እንዴት እምነት ሊጸና ይችላል እምነትን ጸጋ ልናጸና ምንችለው በሕግ ነው አንድ ነገር እናውቃለን ሕግ በመጠበቅ አይደለም ምንድነው ነው በቸርነቱ ነው እንደዛ ማለት ግን ሕግ አጠብቁ እንዳሻችሁ ሁኑ እንደፈለጋችሁ ሁኑ ሥርዓት አጥፍታችሁ እንደፈለጋችሁ ተንቀሳቀሱ የሚል ምንም አይነት ሃይማኖታዊ መመሪያ የለም ለዚህ ነው ቅዱስ ጳውሎስ በሮሜ 3:31 ላይ በእምነት ሕግን እንሽራለን አንሽርም እንደውም እናጸናለን እንጂ ብሎ የሚናገረው ሶስተኛው ሶላ ግራቲያ ግሬስ አሎን በጸጋው ብቻ ድኛለሁ የሚለው አመለካከት የተሐድሶ እንቅስቃሴ ሕግን ፈጽሞ የሚጥል ነው ብዙዎች ሰዎች መሰረታዊ የሆነውን ይሄን ነገር ካወቃችሁ እንድንማርበት እንድንነቃበት ሁለት ዓላማዎች ብያችኋለሁ መንቃት አለብን መማር አለብን መንገዳችንን ማስተካከል ይኖራል ለዚህ ነው እነዚህ የ16ኛ ክፍለ ዘመን የተሐድሶ እንቅስቃሴ ከመጽሐፍ ቅዱስ ጋር ፈጽሞ የማይመሳሰሉት የሃይማኖታችንን ሚስጥር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሶት ያድርጉ
በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋህዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ። አራተኛው ሶሉስ ክርስቶስ ክራይስት አሎን ኢየሱስ ብቻ። ምን ለማለት ነው ኢየሱስ ብቻ? ምን ለመግለጽ ነው ይህን ቃል የተጠቀሙት ስንል የተለያየ ትርጓሜ ሊሰጥ ይችላል። በትክክል ግን የምታገኙት ሶሉስ ክርስቶስ በእግዚአብሔርና በሰው መካከል ያለ አንድ ብቻ አማላጃችን ኢየሱስ ክርስቶስ ነው የሚለው አመለካከት ነው። ይህ አመለካከት ደግሞ ኢየሱስን ከአምላክነቱ ፈጽሞ ያራቀ እግዚአብሔርነቱንም የካደ አመለካከት ነው። ማማለድ መለመን ለሰው ልጆች የሚስማማ ነው። አንዳንዴ ብዙ ጊዜ ሰዎች የሚሰናከሉት ቃል ተመልክተው ነው። ለምሳሌ ሮሜ 8:34 ላይ ኢየሱስ ክርስቶስ ይማልድልኛል በእግዚአብሔር ቀኝ ያለው የሚለውን አመለካከት ይመለከቱና እዛው ጋር እኮ ይፈርዳል ብሎ ይናገራል። እንደገና ደግሞ ሮሜ 8:26 ላይ ከፍ ብሎ መንፈስ ቅዱስ ይማልድልናል የሚል ቃል አለ። ኤርሚያስ 7:25 ላይ እግዚአብሔር በየለቱ እየማለዱ ነቢያትን ልኬባችሁ ነበር የሚል ቃል አለ። ይሄን ቃል ይዘን ኢየሱስ ክርስቶስ አማላጅ ነው፣ ዛሬ ወደ አብ እኔን ይዞን ይገባል፣ ወደ አብ ያማልደኛል፣ እሱ ነው ለኔ አማላጄ ይለምንልኛል የሚል አመለካከት ፈጽሞ ከመጽሐፍ ቅዱስ ውጭ የሆነና የኢየሱስ ክርስቶስን ባህሪ ካለማወቅ የሚመጣ ነው። ምክንያቱም የግኖስቲኮች አስተሳሰብ ሁለተኛው ክፍለ ዘመን ላይ ሁለት አይነት አማልክት አሉ የሚለው አስተሳሰብ የብርሃን አምላክ አለ፣ የጨለማ አምላክ አለ፣ ከዛ ውስጥ ደግሞ እየተፈነጠቁ የሚመጡ ጨረሮች አሉ የሚል ክርስቲያናዊ የመሰለ ክደት በሁለተኛው ክፍለ ዘመን የነበረው አስተሳሰብ ያስተሳሰብ ነው። በካቶሊኩም ወደ ቱ ኔቸርስ ሁለት ባህሪያትና አልፎም 16ኛው ክፍለ ዘመን ላይ ማርቲን ሉተር ከካቶሊኩ እምነት ስለወጣ ክርስቶስን እንደሌላ አካል ለብቻው እንደሌላ አማላጅ አድርጎ እግዚአብሔርን ደግሞ ሌላ ብቻውን ያለ የሚመለክና የሚሰገድለት አይነት ብሎ ስግደት ባያውቁም እንኳን ወደ አምስተኛው ስንመጣ እናየዋለን። ኢየሱስን የመካድ መንፈስ ያለ ነው፣ አይለወጥም። ዕብራውያን 13:7 ላይ እንግዳ በሆነ ትምህርት አትወሰዱ፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው ይላል፣ አይለወጥም። ግን ቃሉን ይዘው ብዙዎች ጠፍተዋል። እስቲ አንድ ጥያቄ ልጠይቃችሁ። ዘፍጥረት 6:6 ላይ እግዚአብሔር ሰውን በመፍጠሩ ተጸጸተ በልቡም አዘነ የሚል ቃል ታገኛላችሁ። ልብ በሉ። ይሄን ቃል ይዘን አዎ እግዚአብሔር ተጸጸተ እንበል፣ በልቡም አዘነ እንበል። እግዚአብሔር ሰው ነው ይጸጸታል? መጸጸት እኮ አንድ ሰው የሰራውን ስራ ተመልሶ ልክ አይደለሁኝም ይሄን መስራቴ ብሎ ሲሰራ ነው። ያ የሰው ባህሪ ነው፣ የእግዚአብሔር ባህሪ አይደለም። ስለዚህ ሙሴ በጻፈው ዘፍጥረት 6:6 እግዚአብሔር ሰውን በመፍጠሩ ተጸጸተ በልቡም አዘነ የሚለውን ቃል ይዘን እግዚአብሔር ሰውን በመፍጠሩ ተጸጸተ አዘነ በልቡ ስንል አይሆንም። ይሄ ሰውኛ ለኛ ሊገባን በሚችል መልኩ ነው መጽሐፍ ቅዱስ የተጻፈው። መጽሐፍ ቅዱስ የተጻፈው ለእግዚአብሔር አይደለም። መጽሐፍ ቅዱስ የተጻፈው ለኔና ለናንተ ነው። መጽሐፍ ቅዱስ የተጻፈው በእግዚአብሔር ክህሎት ወይም በእግዚአብሔር ዕውቀት አንፃር አይደለም። ዕውቀቱም አይቆጠርም፣ አይሰፈርም፣ አይመረመርም። እኔና እናንተ እንዲገባን ሆኖ እግዚአብሔር መንፈስ ቅዱስ በቅዱሳኑ ላይ አድሮ ያጻፈልን የህይወት መመሪያ ለመንግስተ ሰማያትም የመዳን መመሪያ ነው። ህይወትንም የሚቀይር የሚለውጥ ነው። ስለዚህ እግዚአብሔር አይጸጸትም፣ እግዚአብሔር በልቡ አያዝንም። እና ኢየሱስ ይማልዳል የሚለውን ቃል ይዛችሁ እንዳጠፉ። መሰረታዊ የሆነው ግን ዛሬ ድረስ ሰዎች ወደዚህ ጥርጥር የገቡት የሁለተኛው ክፍለ ዘመን የግኖስቲኮች አስተሳሰብና የ16ኛው ክፍለ ዘመን የተሐድሶ እንቅስቃሴ ነው። ሶሉስ ክርስቶስ ክራይስት አሎን በቃ አማላጄ እሱ ብቻ ነው በሚለው በዚህ ትምህርት ውስጥ ወገኖቼ ምንድነው መልእክቱ ብላችሁ ስታስቡ ኢየሱስ ብቻ ነው አማላጄ፣ ድንግል ማርያም፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ቅዱሳን
ተብሎ የሚጠሩት ሁሉ ምንም ራሳቸውን ከማዳን ውጭና ለራሳቸው ከመሆን ውጪ ለኛ ምንም ሊያደርጉ አይችሉም የሚለው ነው። አማላጃችንም አይደለም የሚለው በነገራችን ላይ ወደ 1570 ላይ ነው ይሄ በአውሮፓ የተወሰነው በጀርመን በፕሮቴስታንቱ በተሐድሶ እንቅስቃሴ ላይ በስብሰባ ካሁን በኋላ የቅዱሳን ስምን አንጠራም ብለው 16 ሴንቸሪ ያኔ ተወሰነ። ብዙ የተሐድሶ እንቅስቃሴ በአገራችንም የሚነሱ የተሐድሶ እንቅስቃሴ አማኞች ከሚጽፉት መጽሐፍት ውስጥ ስንመለከት በአብዛኛው የሚያመለክቱት ይሄንን አስተሳሰብ ነው። ዛሬ ለምን በኦርቶዶክስ ውስጥ ድንግል ማርያም ትጠራለች? ለምን ሰው መስቀል አንገቱ ላይ ያስራል? ያ ዘርዓ ያዕቆብ የሚባል ነው ይሄንን አመለካከት ያመጣብን ይላሉ። ከ14ኛው ክፍለ ዘመን ወደ ላይ ከፍ ብለው መሄድም አልቻሉ። እስከ 14ኛውም ከሄዳችሁ ጎበዞች ናቸው። ዳሩ ግን ለምንድነው አጼ ዘርዓ ያዕቆብን ቅዱሱን ሰው እንደዚህ ያርጋችሁ ያዛችሁት ሲባል ለመቤታችንና ለመስቀል እንደው ልዩ ክብር የነበረው ቅዱስ ሰው ስለነበረ ነው። ምንም ሌላ ነገር የለውም። ታዲያ በዚህ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን በሚል የተሰራው አስተሳሰብ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የመለወጥ አስተሳሰብ ውስጥ ካሉ ነጥቦች ውስጥ ሶሉስ ክርስቶስ የሚለው ሐሳብ ድንግል ማርያምን ቅዱሳን ነቢያት፣ ሐዋርያት፣ መላእክት ሌሎችንም ጻድቃን መጥራት የለብንም ከሚለው አስተሳሰብ ለመስቀልም ክብር መስጠት የለብንም ምክንያቱም ይህ አስተሳሰብ ደግሞ ለስዕል ክብር መስጠት የለብንም የሚል የተነሳ ወደ 6ኛው ክፍለ ዘመን ላይ ይነበራል። የማርቲን ሉተር 16ኛው ክፍለ ዘመን ብቻ አለ በ6ኛው ክፍለ ዘመን በ8ኛው ክፍለ ዘመን ላይ ስዕሎችን ማጥፋት አለብን ብለው የተነሱ ነበሩ። ትልቅ የሆነ የቤተ ክርስቲያንን ስርዓቷን ለማጥፋት የተነሳ ኃይል ነበር። ከዛ ውስጥ ለምሳሌ እዚህ ውስጥ የሚዘረዝሯቸው የአጼ ዘርዓ ያዕቆብ በአጼ ዘርዓ ያዕቆብ ዘመን የተፈጠሩ የኑፋቄ ትምህርቶች ለሚያወጣቸው በአጼ ዘርዓ ያዕቆብ ዘመን የተፈጠሩ የኑፋቄ ትምህርቶች ብለው የሚዘረዝሯቸው አሉ። ወገኖቼ ይሄ ትምህርት ለሁለት ነው ዓላማው። አንድ ለማንቃት፣ ሁለት ለማስተማር። ለማንቃት የኢትዮጵያ ቤተክርስቲያንን ከሊቅ እስከ ደቂቅ የኢትዮጵያ ቤተክርስቲያን ከላይ ጀምሮ እስከ ታይ ድረስ ያሉ መሪዎችን ምን እንዳለ እንዲያውቁ፣ ሁለት ደግሞ ድንገት ይሄ ነገር ትክክል መስሏችሁ በተለያየ መንገድ ራሳችሁን የበከላችሁ ሰዎች ካላችሁ ታጥባችሁ ነጽታችሁ በእምነታችሁ ለዘላለም እንድትኖሩ ነው። ማንም እንዲወድቅ ቤተክርስቲያን አትሻምና። በዚህ ውስጥ የተዘረዘሩት መስቀል ያማልዳል፣ ነገሩ መስቀል ያማልዳል ወይም ለመስቀል ስግደት አይገባውም ለማለት ፈልገው ሊሆን ይችላል። መስቀል ያማልዳል፣ አዎ ችግር የለም። ክርስቶስ ደሙን ያፈሰሰበት ሁሉ ኃያል ነው፣ ያድናል። ለመስቀልና ለማርያም የፈጣሪ ስግደት ይገባቸዋል። ይሄ ደግሞ ከመስቀል መስተውቁ ላይ ብዙዎች በኦርቶዶክስ ቤተክርስቲያን ውስጥ ሆናችሁ ይሄ ችግር ያለባችሁ ሰዎች አላችሁ። ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደለውሙ፣ ለነዚህ ለሁለቱ ፍጡራን ይገባቸዋል። ያን ይዘው ነው ብዙ ጊዜ አነሰው እንዴት ነው እንዴ ሌላ ቀርቶ ምግብ በልተን እንኳን ስብሐት የምንለውን ረሳችሁት እንዴ? ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለን ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ዓለም ነው የምንለው። ስብሐት እኮ ነው ቃሉ። ይሄ በፍልስፍናው ዓለም ላንጉዌጅ ሊሚቴሽን የሚባል አለ። በትምህርት ዓለም የምንገልጸው በሰውኛው ነው። ስግደት ስንል ስግደት ነው። ግን ስግደቱ ለእግዚአብሔር ሲሆን የአምልኮት ስግደት ይሆናል፣ ለቅዱሳን ሲሆን የክብር ስግደት ይሆናል። ግን ብዙዎቻችሁ ይሄንን አውቃችሁ የምታደርጉ ካላችሁ ወገኖቼ በቀናው መንገድ ላይ መጽናት ለነፍስ ረፍት ይሰጣል። ስለዚህ ትልቁ የአጼ ዘርዓ ያዕቆብ ጊዜ የተፈጠሩ ንፋቄ ትምህርቶች በማለት የተዘረዘሩ ናቸው። ዓለም የተፈጠረው እመቤታችን ለማመስገን ነው። አዳምና ሔዋን እመቤታችን ለማመስገን ተፈጠሩ። ለስዕል ስግደት ውዳሴና ምስጋና ይገባል። ለእመቤታችን ስዕል የማይሰግድ ይጥፋ። 16ቱ ትእዛዛት መፈጸም አያስፈልገንም። የእመቤታችን 33ቱን በዓላት አክብሯቸው። በዓል ራሱ የምናከብርበት በጣም ልዩ ምስጢር አለ ወገኖቼ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል ስታከብር ሰንበትን አክብሩ ወይም በአጥቢያ ያለው ቤተክርስቲያን አክብሩ 365 ቀን አትስሩ ማለት አይደለም። ይሄ ማንም ያውቃል። በአካባቢያችሁ ያለውን በዓል አክብሩ። ትላንት በዓል ሲያከብሩ የነበሩ ሰዎችና ዛሬ የማበረከት ነው የሚበልጠው። ምድራችን መቼ ነበረ በረከቷ? መቼ ነበረ ጠግባ የነበረችው? መቼ ነው ጸጋዋ? መቼ ነው ክብሯ? በዓል ሲከበር ደግሞ ብዙዎች ይሄንን ለቤተ ክርስቲያኒቱ እንደንቅፋት ለአገሪቱ እንደንቅፋት ሆና እንደሆነ አድርጋችሁ የምትቆጥሩ ሰዎች አላችሁ። ወገኖች አስቡ። እርሻ እንኳን ሰው በሚያርፍበት መሬቱ ማረፍ አለበት። መሬትን አብጃት ተብሏል። ዛሬ ኢኮሎጂካል ፕሮብለም ክላይሜት ቼንጅ ተብሎ የመጣው እኮ ይሄንን በዓል ካለመጠበቅ ነው። የኢትዮጵያ ቤተክርስቲያን አበው የኢትዮጵያ ቤተክርስቲያን የቀደሙ አባቶቻችን እናቶቻችን እኮ ይሄንን ስለሚያውቁ እኮ ነው ያርፋሉ። በዓል ሲደረግ ምንድነው የሚሆነው? በሬው ያርፋል፣ አህያው ያርፋል። ዛሬ እኮ ርህራሄ እኮ ስላጣን እኮ ነው ክፉ ዓለም። መሬቱ ያርፋል።
በሽተኞች ይጠየቃሉ፣ ይጎበኛሉ። ሰው ከሰው ጋር ይገናኛል። ሰው እርስ በርሱ እንዲገናኝ ያስፈልገዋል። እግዚአብሔር ማመስገን አለበት። ስጋ ብቻ እኮ አይደለንም፣ መንፈስም ነን። ስጋ ብቻ እኮ አይደለንም፣ ነፍስም ነን። ስጋ ብቻ እኮ አይደለንም፣ መንፈሳዊ ህይወት አለ። ምድራዊ እኮ ብቻ አይደለም። ስለዚህ በዓል የሚከበርበት ምስጢር እንኳን ይሄን እንኳን ማወቅ አልተቻለም። ምን ያህል የረቀቁ አባቶችና እናቶች ቅዱሳን እንደሆኑ ወይም መጽሐፍ ቅዱስ እግዚአብሔር ለኛ በዓላትን ሲሰራ እንዴት እንዳለ ሁላችሁም ማወቅ ያስፈልጋችኋል። የበዓላት ምስጢሩ ረቂቅነቱ ሁሉ መጽሐፍ ቅዱስ ለኛ ያዘዘውን የምንመለከትበት ነው። ዳሩ ግን መጽሐፍ ቅዱስ ላይ በመናይበት ጊዜ ብዙዎች በተሳሳተ አመለካከት ውስጥ ሆነው እንዴት አድርገው እንደሚናገሩ ቅዱስ ዳዊት ቀድሞ ተናግሯል። በመዝሙር 73 ላይ በቅንፍ 74 መዝሙር 73 እንዲህ የሚሉ ሰዎች ተነሱ ይላል። በመጥረቢያ በሮቿን ሰበሩ፣ እንዲሁ በመጥረቢያ በመዶሻ ሰበሯት። መቅደስህን በእሳት አቃጠሉ፣ የስምህን ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየህዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻራሉ። ምልክታችንን አናይም፣ ከእንግዲህ ወዲህ ነቢይ የለም፣ እስከ መቼ የሚኖር የሚያውቅ በእኛ ዘንድ የለም ብለው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ። ስለዚህ ብዙዎቹ ያዜ ጽራ ያዕቆብ ዘመን የመጡ የመንፈቅና ትምህርቶች አሉ፣ አልገባቸውም ከመጽሐፍ ቅዱስ የመጣ መምሰል። ግን ብዙዎች በስተት መንገድ ላይ እንዴት እንደጠፉ ከፍሬያቸው ታውቋቸዋላችሁ። ለህንጻ ቤተክርስቲያን ስግደት ይገባል። ቤተክርስቲያን መሳለማችንን እንደ ኃጢአት ቆጥረውታል። የነካው ሁሉ ቅዱስ ይሆናል፣ መቅደሱን የነካው ሁሉ ቅዱስ ይሆናል የሚለው የሙሴ ሕግ የለም በእነሱ ዘንድ። በቅድስናው ስፍራ ስገዱ፣ ስግደት የለም በእነሱ ዘንድ። ሌላ ቀርቶ ለሚካኤል የክብር ስግደት ስንሰግድ፣ ለገብርኤል የክብር ስግደት ስንሰግድ፣ ለተክለ ሃይማኖት የክብር ስግደት ስንሰግድ፣ ለአቡነ አረጋዊ የክብር ስግደት ስንሰግድ፣ ለገብረ መንፈስ ቅዱስ የክብር ስግደት፣ ለሐዋርያት፣ ለነቢያት፣ ለመላእክት የክብር ስግደት ስንሰግድ እንኳን ስግደት አይገባም፣ ለኢየሱስ ክርስቶስ ብቻ ነው ይላሉ። ለኢየሱስ ክርስቶስ አንድ ቀን ሰግዳችሁ ታውቃላችሁ? በተሐድሶ እንቅስቃሴ በሪፎርሜሽን በፕሮቴስታንት ሪፎርሜሽን ውስጥ ስግደት አንድ ቀን ለእግዚአብሔር ተሰግዶ ያውቃል? ስግደት አለ? አሁን ሰምታችሁ ካልጀመራችሁ በስተቀር ስግደት አለ? የለም። ስለዚህ ይሄ በአጼ ዘርዓ ያዕቆብ ዘመን መጡ ብሎ የሚዘረዝሯቸው ምልክቶች በመስቀል ላይ በአንገት ላይ መስቀል ማሰር ከፍሬያቸው ታውቋቸዋላችሁ። አያችሁ፣ ባህላችን፣ ወጋችን የክርስቶስ የሆነውን ነገር ሁሉ ማጥፋት እኮ ነው። ገላትያ 3:1 ላይ እንደተሰቀለ ሆኖ ፊታችሁ አልነበረም እንዴ ይላል። ቅዱስ ጳውሎስ የክርስቶስን ማተብ ተሸክሜያለሁ ይላል። ስለዚህ መለያችንን ራሱ ማጥፋት ነው፣ ማንነትን ማጥፋት ነው። ይሄንን በዲቪዲ 2 ላይ አሁንም መሰረታዊ የሆነ ነገር የምናየው ይኖራል። ድርሳናትና ገድላትን ማንበብ መጸለይ ይገባል። ተመልከቱ፣ ቅድም ያልኳችሁ ነገር ነው። ሶላ ስክሪፕቹራ ድርሳናት ገድላትን ማንበብ ይገባል። ከተነበቡ በኋላ መሳምና መተሻሸት ያስፈልጋል። ይሄ ኃጢአት ሆኖባቸዋል፣ ይሄ ከብዷቸዋል፣ ይሄ አስጨንቋቸዋል። በቅጽረ ቤተክርስቲያን የሚገኝ እመት ይፈውሳል እንዴ? በመጽሐፈ ነገሥት ካለ 5 ላይ ኤልሳ የደማስቆ የኢታማጆር ሹም ንዕማን በአህያው ጭኖ በበቅሎ ጭኖ አፈር የወሰደበት ምክንያት ሚስጥሩ አይገባችሁም እንዴ? ክርስቶስ ከምድር እንትፍ ብሎ በአፈር አይኑን ቀባ ፈወሰው የሚለው አይገባችሁም እንዴ? ነገሩ ከሪፎርሜሽን የተሐድሶ እንቅስቃሴ ጋር ስለሚሆነው ይህ መልእክት አንድ ለማንቃት ሁለት ለማስተማር ነው ይያለው። የበቤታችንን ተአምር የሰማ ስጋውን ደሙ እንደተቀበለ ይሆንለታል። የዛን ቀን እንደውም ምክንያት ከልክሎት ካልተቀበለ ነው የሚለው። ይሄ ሚስጥር ግን ብዙ ሰው ያልገባዋል። ሶሉስ ክርስቶስ አማላጄ ኢየሱስ ክርስቶስ ብቻ ነው። ማርያም አታስፈልግም፣ ገብርኤል ሚካኤል የሚባሉ አያስፈልጉም፣ ቅዱሳን አያስፈልጉም። ራስን ጻድቅ የማድረግና ራስን ብቻ የመሾም መንፈስ ነው። ስለዚህ ዛሬ ብዙዎች ከመቤታችን ርቀዋል፣ ከመስቀል ርቀዋል፣ ከቅዱሳን ርቀዋል። ከፍሬያቸው ታውቋቸዋላችሁ። እመቤታችንን አጼ ዘርዓ ያዕቆብ አይደለም ያከበራት፣ እኛም አይደለንም እናከብራት፣ እግዚአብሔርን ያከበራት። የመረጣትም እሱ ነው፣ እግዚአብሔር ነው። መረጣት ነው የሚለው እኮ እስመ ኀረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ እቲ ምዕራፍ ለዓለም።
መዝሙር 131 እዩት ከቁጥር 7 ጀምሮ ስታዩት ለመስቀል እንዴት እንደሚሰገድ እግሮቹ በቆሙበት ስፍራ እንሰግዳለን ብሎ ለእመቤታችን ደግሞ እንዴት አድርጎ ክብር እንደሚገባ መጽሐፍ ቅዱስ ይነግረናል። ትውልድ ሁሉ ብፅዕት ይለኛል የሚለው የሉቃስ ወንጌል ምዕራፍ 1 ቁጥር 49 ቃል እንዴት ነው? ትውልድ ሁሉ ብፅዕት ይለኛል። በአፄ ዘርዓ ያዕቆብ የመጣ ወይ ዛሬ ያመጣ ነው አይደለም፣ መጽሐፍ ቅዱስ ያዘዘ ነው። አፄ ዘርዓ ያዕቆብ መጽሐፍ ቅዱስ ያዘዘው እና ያደረገው። ብዙዎች ሰዎች ግን ዛሬ ይሄንን ሰው ያነሱ ሲያደርጉ እውነት ሊመስላችሁ ይችላል። መጽሐፍ ቅዱስ ያዘዘው ላይ ነው አይምሯችሁ መወሰን። አንድ ለማንቃት፣ ሁለት ለማስተማር። ለመስቀል ደሙን ስላፈሰሰበት ኢየሱስ ክርስቶስ እንኳን ደሙን ያፈሰሰበት መስቀል በማቴዎስ 9:25 ልብሱ ሲፈውስ አናይም እንዴ? የልብሱ ጫፍ 12 ዓመት ደም ሲፈሳት የነበረችውን ሴት ፈወሳት ይላል። የልብሱ ጫፍ ቅዱስ ጴጥሮስ በጥላው ይፈውስ እንደነበር መጽሐፍ ቅዱስ አይናገርም እንዴ? ቅዱስ ጳውሎስ እነሆ የለበሰው ልብስ ጫፍ እየወሰዱ ድውያን ላይ ሲያደርጉ ይፈውስ ነበር። ግን የተሐድሶ እንቅስቃሴ በ16ኛ ክፍለ ዘመን አውሮፓን አጥለቅልቆ ዛሬ ድረስ በተለያዩ ቦታዎች ላይ ይሄንን መንፈስ በሰዎች ዘንድ አኖረ። ያዕቆብ አባታችን በዘንጉ ጫፍ ተጠግቶ ሰገደ የሚለው እኮ ሚስጥር እኮ ነው። ዕብራውያን 11:21 ላይ ብርሃነ ዓለም ቅዱስ ጳውሎስ የሚነግረን በዘንጉ ጫፍ ተጠግቶ ሰገደ ሲል እኮ የመስቀል እኮ ነው። በኢሳይያስ 6 ላይ ሱራፌልና ኪሩቤል በሰማይ የሚያመሰግኑት እኮ የመስቀል ቅርጽ ነው። በኦሪት ዘጸአት ምዕራፍ 17 ቁጥር 8 ላይ ጀምራችሁ እኮ በራፊዲም በረሃ ከአማሌቅ ጋር ሲዋጋ ሙሴ በኮረብታው ላይ ወጥቶ አሮን በቀኝ ሆር በግራ እንጨቱን መስቀሉን ምሳሌ የሚሆነውን የኢየሱስ ክርስቶስን የቀራንዮ የማዳን ተግባር እኮ ሲገልጥ እኮ እነሆ ሙሴ እጆቹን እንደዚህ ዘርግቷቸው ነበር እኮ ነው የሚለው። ጀንበር እስከሚጠልቅ ድረስ ፀሐይ እስከምትገባ ድረስ የሙሴ እጆች ተነከሩ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እጆቹ ተቸነከሩ፣ እግሩ ተቸነከረ። መስቀል እኮ ኃይላችን፣ መስቀል ቤዛችን፣ መስቀል መዳኛችን፣ መስቀል የነፍሳችን መዳኛ ነው የምንለው እኮ የአጋንንትን ኃይል በመስቀል ላይ ስለገደለልን ነው ኢየሱስ ክርስቶስ። ለዚህ ነው አርማችን የሚሆነው፣ ለዚህ ነው በአንገት የምናስረው፣ ለዚህ ነው በመቅደሳችን በቤተ ክርስቲያናችን አናት የምናደርገው። ከላይ ጉልላቱ ነው፣ መስቀል ነው፣ እነሆ ያ የሾህ አክሊል ነው፣ ከታችም መሰረቱ ችንካር ነው የኢየሱስ ክርስቶስ የኦርቶዶክስ ቤተክርስቲያን። ታዲያ ዛሬ በአንዳንድ የፕሮቴስታንት መጽሐፍ ቅዱስ ቤተክርስቲያኖች እምነቶች ቤተ እምነቶች የሚደረገው መስቀል የማን ነው? የክርስቶስ መስቀል ካላመናችሁ ከግራ የተሰቀለው ነው የማን ነው? የሪፎርሜሽን እንቅስቃሴ ማንነትን ማሳጣት ነው፣ ባህልን ማሳጣት ነው። ባህል ደግሞ ሃይማኖታዊ ባህልን ስርዓትን ማሳጣት ነው። ሶሊስ ክርስቶስ ኢየሱስ ብቻ ነው አማላጅ የሚለው አስተሳሰብ ብዙዎችን ወደ ሌላ አጥፍቷቸዋል። የቅዱሳን ጸሎት የነቢያት ጸሎት አይታመንም። ዘፍጥረት ምዕራፍ 20 ቁጥር 7 ላይ ነብይ ነውና ስላንተ ይጸልያል፣ ነብይ ነውና ስላንተ ይጸልያል። እንደዛ ነበር ያለው። እግዚአብሔር ነው ያለው። ነብይ ነውና ስላንተ ይጸልያል። ኢዮብ 42:8 እና ኤልፋዝ በደሉ። የኢዮብ 3 ጓደኞች ረከሱ፣ እግዚአብሔርንም ሰደቡ፣ ካዱ። በሉ እንድምራችሁ መስዋዕት አቅርቡ አላቸው። ግን እነሱ መስዋዕት ያቀርባሉ፣ አዎ እነሱም ይጸልያሉ፣ አዎ ጸሎታችሁን ግን የምቀበለው አለ እግዚአብሔር በኢዮብ ልመና ነው አለ። የኢዮብን ፊት እቀበላለሁ አለ። የኢዮብን ልመና እቀበላለሁ አለ። ይሄ ነው ለሐዋርያቱ የተሰጠው ጸጋ። ይሄ ነው በማቴዎስ 10 ላይ ሲሾማቸው ሂዱ ነው፣ ድውያንን ፈውሱ፣ አጋንንትን አውጡ፣ ጽድቅን የሰጣቸው። ቀዝቃዛ ውሃ እንኳን በስማችሁ የሰጠ ማቴዎስ 10:42 ላይ ዋጋው አይጠፋበትም ነው የተባለው። እነዚህ እኮ አባቶቻችን ስለ ክርስቶስ ብለው በሁሉ የተንከራተቱ ናቸው። ዕብራውያን 11:36 ላይ ዓለም አልተገባቻቸውምና በዋሻና በገዳም ተንከራተቱ ነው። በተሐድሶ እንቅስቃሴ ማርቲን ሉተር መነኩሴ ነበር። ለ5 ዓመት ያህል ቆቡን አወለቀ። ካትሪን የምትባል ሴት ጋር ትዳር መሰረተ። ምንኩስና ማያስፈልግም አለ። ዛሬ በገዳም ያሉትን አባቶቻችንን እናቶቻችን የሚተቹበት ይሄ ነው። መጽሐፍ ቅዱስ ግን ይናገራል። እነ ኤልያስ ገዳማዊ ናቸው። እነ መልከ ጼዴቅ ገዳማዊ ነው። በሳሌም ሸለቆ የነበረ የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች የሚለው በያዕቆብ የተጻፈው 5:16 ላይ ምንድነው? ኤልያስ ገዳማዊ ነው፣ እንደኛ ሰው ነበር አለ። ሰማይን ለ3 ዓመት ከ6 ወር ዘጋ፣ ዝናብ ከለከለ፣ እንደገና ዝናብ እንዲዘንብ አደረገ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ሶሊስ ክርስቶስ ኢየሱስ ክርስቶስ ብቻ፣ ሌሎቹ አያስፈልጉንም ብሎ ብቻ ቀረ። ስለዚህ አምስቱ የተሐድሶ የፕሮቴስታንት ሪፎርሜሽን the 5 solas of the Protestant Reformation ዓለም የሚከተላቸው 5 ዶግማዎች እነዚህን የሚመስሉ መልእክት ነው ያላቸው። የመጨረሻው ወደ ማጠቃለሉ ልምጣና ሶሊዲ ግላሪያ የሚለው ነው። ይህም ግሎሪ ቱ ጋድ alone ለእግዚአብሔር ብቻ ነው ክብር የሚገባው የሚለው ነው። በጣም ጥንቃቄ አድርጋችሁ። አራተኛው
ሶሉስ ክርስቶስ ክራይስት አሎን ክርስቶስ ኢየሱስ ብቻ ነው የኔ አማላጄ በእግዚአብሔርና በሰው መካከል ያለው የሚሉት ነው። አምስተኛው ደግሞ ሶሊ ዴ ግሎሪያ የሚለው ግሎሪ ቱ ጋድ አሎን ለእግዚአብሔር ብቻ ክብር። እዚህ ጋር ስትመለከቱ ኢየሱስ ሌላ ነው፣ ቅድም የገለጽኩላችሁ እግዚአብሔር ሌላ ነው። ኢየሱስ በእነሱ ዘንድ እግዚአብሔር አይደለም። ይህ አመለካከት ነው አያችሁ ብዙዎች የተሐድሶ እንቅስቃሴ ጸባይና ትምህርት አላማቸው ኢየሱስ እንዳማላጅ እግዚአብሔር ደግሞ ኢየሱስ እግዚአብሔር አይደለም ሌላ። የመጽሐፍ ቅዱሱ ቃል ሁሉ በእነሱ ዘንድ እንዴት እንደሚታይ አላውቅም። ዮሐንስ ወንጌል ምዕራፍ 1 ገና ስንጀምር ቁጥር 1 ላይ መስተጻረር የሌለው ለመናፍቃን መዶሻ የሚሆን ቃል ይለዋል የአባቶቻችን ትርጓሜ። ቃል በመጀመሪያ ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው። ቃል እግዚአብሔር ነው። ያ ቃል ሁሉ በእሱ ሆነ፣ ዘቦቱ ሁሉ ሆነ፣ ሁሉ በእሱ ሆነ። ያ ቃል ቁጥር 14 ስትመለከቱ ዮሐንስ ወንጌል ቃል ስጋ ሆነ፣ ያም ቃል ስጋ ሆነ። ያም ቃል ያልኳችሁ በመጀመሪያ የነበረው ያ ቃል ያልኳችሁ እግዚአብሔር እሱ ስጋ ሆነ። ስጋ ሆነ ማለት ደግሞ በእኛም አደረ ብሎ ያመጣዋል። አደረ ሆነ ብሎ ተለወጠ ስላልሆነ አደረ። አደረ ሲባል ደግሞ ዝም ብሎ ህድረት እንደው ድማሬ እንዳይመስል ምን አለው እንደገና ደግሞ ሆነ። ሰው ሆነ አለ። ማ ኢየሱስ ሰው ሆነ ከድንግል ማርያም። ማ እግዚአብሔር። ኢሳይያስ ቀድሞ ትንቢት ተናገረ 7:14 ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙን አማኑኤል ትለዋለች። አማኑኤል ማለት አለ ማቴዎስ 1:21 ስታዩ አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። ያ የተወለደው በከብቶች በረት እግዚአብሔር ነው። ኢየሱስ እግዚአብሔር መሆኑን ያላመነ ሊድን አይችልም። በወልድ ያመነ የዘላለም ሕይወት አለው ማለት እኮ ጌታ ሆይ ማለት አያድንም ያለው ስንጀምር ገና ማቴዎስ 7:21 ላይ ያ ነው። ኢየሱስ አምላክ መሆኑን ማወቅ ነው። ለምንድነው የተሰቀለው? ለምንድነው አይሁድ የሰቀሉት? ይሄን ልብ ብላችሁ አይታችኋል? ለምንድነው ኢየሱስን የሰቀሉት? ፈሪሳውያን ለምን ሰቀሉት? ጸሐፍት ለምን ሰቀሉት? ለምን ነበር በዛ ሰዓት የተሰቀለው ስትሉ ትልቁ ያስጨነቃቸው ነገር ዛሬ ብዙዎችን የሚያስጨንቀው ዮሐንስ ወንጌል 10:30 ስትመለከቱ እኔና አብ አንድ ነን የሚል ቃል ታገኛላችሁ። እኔና አብ አንድ ነን። ቁጥር 31 ዝቅ ስትሉ ድንጋይ አንስተው ሊገሉት መጡ። ለምንድነው የምትገሉኝ? ለምን ልትወግሩኝ ትፈልጋላችሁ? አለ ክብር የክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለምን ክፉ ስራ ነው ወይስ ምንድነው አላቸው። ስለ ክፉ ስራስ አይደለም፣ ግን አንድ ስድብ ተሳድበሃል። ምን አልኩ? ሰው ስትሆን ራስህን አምላክ አድርገሃል። ልብ በሉ፣ ሰው ስትሆን ራስን አምላክ አድርገሃል። አልገባቸውም። በሌላ ስፍራ ላይ ስለ ክርስቶስ ምን ትላላችሁ? ምን ተትብሉ በእንተ ክርስቶስ ምንድነው የምትሉት? ክርስቶስ ማን ነው ሲላቸው የዳዊት ልጅ በስጋ። ታዲያ ዳዊት እንዴት አምላክ ያለው ቢላቸው መልስ አልነበራቸው። ተበሳጩ፣ ድንጋይ አነሱ፣ ሰቀሉት። ቀራንዮ አደባባይ ላይ ሰቀሉት ኢየሱስ ክርስቶስን። እግዚአብሔር አይደለህም ብለው ነው፣ አምላክ አይደለህም ብለው ነው። አልገባቸውም። ስለዚህ ሶሊዲ ግሎሪያ ግሎሪ ቱ ጋድ አሎን እግዚአብሔር ብቻ ክብር ይገባዋል የሚለው አመለካከት የኢየሱስ ክርስቶስን አምላክነቱን የሚክድ አስተሳሰብ ነው። ለእግዚአብሔር ብቻ ክብር በሚል እግዚአብሔርነቱን ግን ያለማወቅ መንፈስ ነው። አምስቱ የተሐድሶ ዶግማ ሚስጥራት እነዚህ ናቸው። በእኛ አምስቱ ሚስጥራት ምን እንደሆኑ በመጽሐፍ ቅዱስ ውስጥ እናያቸዋለን። ስጀምር ገልጫለሁ፣ ስጨርስ እምላችሁ የኛና የነሱ ልዩነት ይሄ ነው። ተሐድሶ አለ ወይ? አዎ አለ። ከና መሰራረቱ ይሄንን ገልጬላችኋለሁ። የተሐድሶ መኖር ለብዙ ሰዎች እንግዳ የሚመስላቸው ካላወቁ ብቻ ነው። እዚህ ላይ የትምህርት ሁለት ዓላማዎች አለው ብያችኋለሁ። በኢትዮጵያ ውስጥ ተሐድሶ አለ ወይ ቢባል ለኢትዮጵያ ቤተክርስቲያን ገና ከተመሰረቷ ጀምሮ ለማጥፋትና ለማውደም ያልተደረገ ጥረት የለም፣ በጦርነትም ይሁን በተለያየ አመለካከት። ስለዚህ በዚህ ኢንተርኔት ላይ በተለይ በዌብሳይት ላይ ዊኪፔዲያ ላይ በፊት ተጽፎ የነበረ የኢትዮጵያን ኦርቶዶክስ ተሐድሶ ቸርች የሚል ነበር። ከዊኪፔዲያ ላይ አንስተውታል። ከዊኪፔዲያ ላይ ቢያነሱትም ከዊኪፔዲያ ላይ ኮፒ ያደረጉ ግን አሉ። ለምሳሌ ፕሮጀክት ጉተንበርግ ሰልፍ ፐብሊሺንግ ፕሬስ የሚለው ላይ ኢትዮጵያን ኦርቶዶክስ ተሐድሶ ቸርች የሚል ልክ በዚህ መልክ እንዴት እንደተሰራ ታዩታላችሁ። ሌላው ደግሞ ከዊኪፔዲያ ላይ የተወሰደ የኢትዮጵያ ኦርቶዶክስ ተሐድሶ ቸርች በሚል በአማርኛ ጭምር ተጽፎ እዚህ ላይ ተቀምጧል። ስለ አመለካከታቸው፣ ስለ እምነታቸው በምን መንገድ እንዳለ ሲገልጽ ሲያመሳስላቸው they resemble the መካነ ኢየሱስ church in their strict teachings but they are mostly charismatic in their worship
In this regard, they have the most similarity to the ሙሉ ወንጌል Church of Ethiopia በሚል እዚህ ላይ የተቀመጣለ ብሊፉ ኦሪጂኑ አመሰራረቱ ምን አይነት ዓላማ እንዳላቸው ምን መልእክት እንዳላቸው ቀጥታ በዊኪፒዲያ ላይ ተቀምጦ ነበር ያን ግን አንስተውታል ከዊኪፒዲያ ላይ ግን እዚህ ጋር የተገለበጠውን ትመለከታላችሁ ከዊኪፒዲያ ላይ የተወሰደ ነው በዚህም በጉተንበርግ ላይብራሪ በሚል ያስቀመጡት ላይም የምታገኙት ተመሳሳይ ነው ከዛ ጋራ ከዛ የተወሰደ ነው የጉተንበርግ ሰልፍ ፐብሊሺንግ ፕሬስ ፕሮጀክት ነው በዚህ ውስጥ የተለያዩ አመለካከቶችን ሰዎች ያስቀምጣሉ ሌላው ተሐድሶ አለ ወይ አዎ አለ አጠቃላይ ዓላማው ይሄ ነው መሰረቱ ይሄ ነው ሌላው ግን ቅድም የገለጽኩላችሁ ለምሳሌ ይሄ የተጻፈው መጽሐፍ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን በሚል የተጻፈለ ጠቅላላ የዓለምን የተሐድሶ እንቅስቃሴ ለመግለጽ የሞከረ ጸሐፊ ነው ጽፏል የሱ በሱ እምነት ጥሩ አድርጎ የጻፈ ሰው ነው በሱ እምነት ውስጡ ግን ዓላማው ምንድነው ስትሉ ገና ከርዕሱ ጀምሮ የኢትዮጵያ ቤተክርስቲያን የሚለው የኦርቶዶክስ ተዋህዶ ቤተክርስቲያን ይሄንን መሆኑን የምታረጋግጡት ደግሞ ከመጽሐፉ የተቀነጨበ መጨረሻ ላይ የተቀመጠውን ተመልከቱ ስገልጽላችሁ የነበረው ነገር ሁሉ ማለት ነው ምንድነው እዚህ ላይ የተቀመጠው ምን ብሎ ነው የሚያስቀምጠው ከመጽሐፉ ከተቀነጨበው ውስጥ ሳነብላችሁ እንዲህ የሚል ጽሑፍ አለው አገራችን ኢትዮጵያ አሁን ስለደረሰችበት መልካም የእድገት መሰረት የኢትዮጵያ ቤተክርስቲያን ያንበሳ ድርሻ ብትወስድም መጽሐፍ ቅዱሳዊ ተሐድሶን እንቢ በማለቷ ለቀጣዩ እድገትና ብልጽግና ሳታውቅ እንቅፋት ሆናለች ይሄ እንግዲህ ከፍተኛ ቤተክርስቲያኗን ለማጋጨት ለማጥላላት የተደረገ ስራ ነው ቅድም የገለጽኩላችሁ በዓለም ማክበር ትርጉሙ ሳይገባቸው ለሀገሪቱ እንቅፋት የኢትዮጵያ ቤተክርስቲያን ነች ለሀገሪቱ እንቅፋት የሆነችው ይቀጥላል እድሜ ጠገብ ሆና ያልታደሰው ክርስትናችን እድሜ ጠገብ ሆኖ ያልታደሰው ክርስትናችን እንደ አገር ላለንበት ኋላ መቅረት ድህነት ጥላቻ ያለመቀባበል ጠባብነት ለፈርጀ ብዙ መንፈሳዊና አገራዊ እንቆቅልሾች አንዱና ዋና ምክንያት ነው ስለዚህ የሚያሳየው ቀጥታ ኢትዮጵያ ኦርቶዶክስ ነው እድሜ ጠገብ ፕሮቴስታንት እድሜ ጠገብ ሊሆን አይችልም ሞርሞኒዝም እድሜ ጠገብ ሊሆን አይችልም አሁን የአያቶቻችን እድሜ እኮ ነው የአያቶቻችን እድሜ ነው እድሜ ጠገብ ልንለው አንችልም ለዚህ ነው እኮ አብዛኛውን ጊዜ አባቶቻችን እናቶቻችን ሲባል አንዳንድ ሰዎች የምትጠሉ ሰዎች አላችሁ አባትና ስለሌላችሁ ይመስለኛል መንፈሳዊ የስጋ አላችሁ ይኑራችሁ የመንፈስም ደግሞ ይኑራችሁ እድሜ ጠገብ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት ኋላ ቀር ብሎ የሚሰድባት ይሄን ነው የትምህርት አንድ ለማንቃት ሁለት ለማስተማር ለማንቃት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መምህራን አባቶች ቤተ ክህነት የሊቃውንት ጉባኤ ካህናት ዲያቆናት በየደብሩ ያላችሁ አስተማሪዎች ሰበካው ጌብል የሰንበት ቤት መዘምራን አጠቃላይ ወንድ ሴት ህፃን ልጅ ሽማግሌ ሳይት ማወቅ ያስፈልጋል ለማስተማር ይህ ደግሞ በሌላ እምነትም ውስጥ ላላችሁ የተሐድሶ እንቅስቃሴንም ደግሞ እንቀላቀላለን በሚል ሐሳብና በትንሽ ህልም ላይ ያላችሁ ሰዎች መንገዳችሁን አስተካክላችሁ ታጥባችሁ እንድትኖሩ በሌላ እምነት ያላችሁም ሰዎች ይሄን አመለካከት አውቃችሁ ወደ እውነተኛው መንገድ መምጣትና በዛ ላይ መራመድ እንድትችሉ ነው በቃሉና በመንፈሱ ብሎ ይቀጥላል ላለመታደስ በኢ መጽሐፍ ቅዱሳዊ ምክንያቶች ዋሻ የተደበቀው ክርስትናችን ከእግዚአብሔር እውነት ያራቀንና ለአገራዊ እድገትም ብርቱ ሞጋች እንደሆነብን የመጽሐፍ በዘላለማዊ ቃል ኪዳን ላይ ቆሞ ገድላትና ድርሳናትን ቆፍሮ የታሪክ ዋሻ ፈትሾና መረጃዎችን በመተንተን ለኢትዮጵያ ቤተክርስቲያን ተሐድሶ የሞትና የህይወት ጉዳይ መሆኑን ጆሮ ላለው ሁሉ ይናገራል ከመጽሐፉ የተቀነጨበ ተሐድሶ የለም አለ ዓላማው ምንድነው የኢትዮጵያን ቤተክርስቲያን ማፍረስ በኢትዮጵያ ውስጥ በአውሮፓ ደግሞ ቀድሞ የነበረውን የካቶሊካዊ አስተሳሰብ ማጥፋት ሌላው ደግሞ በጊዜ ያሉ መሰረታዊ ነገሮችን በመስረት እነሱ እንደሚሉት የኢትዮጵያ ቤተክርስቲያን እንቅፋት አይደለችም የኢትዮጵያ ቤተክርስቲያንማ ለኢትዮጵያ ማንነት መሰረት ናት የትምህርት ዘይቤ የስነ ጥበብ ምንጭ ስንዱ የሆነች ቤተክርስቲያን ናት ይሄ ነው ዓለምን ያስጨነቀው አውሮፓውያን በኮሎናይዜሽን ሲመጡ ሊያጠፉት የመከረው ቤተክርስቲያንን ነው
አህመድ ግራኝ ቤተክርስቲያን ላይ ነው። የወዲት ጉዲት ቤተክርስቲያን ላይ ናት። እነሱ የሉ ቤተክርስቲያን አለች። ዛሬም ብዙ ሰዎች በዚህ አመለካከት ውስጥ ሆነው የኢትዮጵያን ቤተክርስቲያን እንደ ጠላት የሚያዩ የውጭ ሰዎች በርካታ አሉ። ወደፊት አቀርብላችኋለሁ። ለዓለም ምክንያቱም አብነት ናት። በህገ ልቡና ሄደች ነች። በህገ ኦሪት የተራመደች ነች። በህገ ክርስትና የጸናች ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታድሶስ የሚያስፈልገው ልብ ነው። በኃጢአት የጨቀየ ልብ ነው። በዝሙት የጨቀየ ልብ ነው። በርኩሰት የጨቀየ ልብ ነው። በሰዶማዊነት በጎምራዊነት እነሆ በሱባማና ሲባዮ በጊቤአ ድፍረት የረከሰ መንፈስ ነው። በሰባት ካት አስተሳሰብ የቆሸሸ ልብ ነው። ታድሶ የሚያስፈልገው ታድሶ ልብ ነው የሚያስፈልገው፣ ሰውነት ነው። ሮሜ 12 ቁጥር 1 ላይ ወገኖቼ ወንድሞቼ እህቶቼ ሆይ ይላል ብርሃነ ዓለም ቅዱስ ጳውሎስ፣ ይህን ዓለም አትምሰሉ፣ በልባችሁ መታደስ ግን ተቀየሩ። ጾምን፣ ጸሎትን፣ ስግደትን ያዙት። ዛሬ በሃርቫርድ ዩኒቨርሲቲ ሶሻል ካፒታል በሌሎችም ቦታዎች ጾም ጸሎት እንዴት እንደሚጠቅም ዓለም እየተመራበት ያለ አስተሳሰብ አለ። ወገኖቼ የኢትዮጵያ ቤተክርስቲያን የእድገት ምንጭ ናት እንጂ የእድገት ጥፋት አይደለችም። The five solas of the Protestant Reformation የፕሮቴስታንት አምስቱ አዕማደ ምስጢር ልበላችሁ መመሪያ ዶግማዎች ይህን ይመስላሉ። የተሐድሶ እንቅስቃሴ ይህን ይመስላል። የትምህርት አንድ ለማንቃት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ካህናት ይህን አስተሳሰብ ይዩት። ሁለት በዚህ መንፈስ እየተወላገዳችሁ ያላችሁ ሰዎች ካላችሁ አላችሁና ወደ ቀናው መንገድ ግቡ። በቀጥተኛይቱ መንገድ ላይ ሄዱ። ሌላው በሌላ እምነት ውስጥ ያላችሁ የኢትዮጵያ ቤተክርስቲያን በረከቷን ለዓለም የሰጣቸው ነው። ምን ያህል ደግሞ የሰው ልጅ ወደ ጥፋት እንደሄደ በዚህ እንደፈለገ ተራመድ፣ ህግ የለም፣ በጸጋው ድኛለሁ፣ በእምነት ብቻ ድኛለሁ የሚለው አስተሳሰብ ዓለምን አርክሶታል። አውሮፓ ባዶውን ቀርቷል። አሜሪካ እየተሸረሸረ ነው። ምድራችን በኃጢአት እየረከሰች ነው። ከዚህ ሁሉ ወጣችሁ በቀናው መንገድ ተራመዱ። ቃሌን ሰምቶ የሚያደርገው ሁሉ ቤቱን በጠንካራ ዓለት ላይ የሰራ ጎበዝ ሰውን ይመስላል። ንፋስ ነፈሰ፣ ጎርፍ ጎረፈ፣ ወጀብ ወጀበ፣ ቤቱን ገፋው፣ አልወደቀም። ጽኑ፣ የጠፉትን ይመልስ፣ ያለነውን ያጽና። ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ከአጽራረ ቤተክርስቲያን ይጠብቅልን። አሜን። አነሳስቶ ላስጀመረኝ አስጀምሮ ላስፈጸመኝ ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን ምልጃ የቅዱሳን በረከት የመላእክት ጥበቃ ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑ። አሜን። የሃይማኖታችንን ምስጢር ለመረዳት ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቆ ለማወቅና የዓለም ቤተክርስቲያናትን በትክክል ለመረዳት ይህንን የመምህር ዶክተር ዘበነ ለማ የዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመጫን ቪዲዮዎች በፍጥነት እንዲደርሶት ያድርጉ። በህሊናው የሚመላለሱ መልስ ያላገኙላቸው ጥያቄዎች ካለዎት የኢትዮጵያ ቤተክርስቲያን ታሪክ ለመረዳት እንዲሁም የዓለም አብያተ ክርስቲያናትን ታሪክ ለማጥናት ከክርስትና ጋር የተያያዘ ማህበራዊ ጉዳይ ካለዎት የተዋሕዶ እምነታችንን በስፋት ለመማር የተለያዩ ወቅታዊ የቤተ ክርስቲያን ጉዳዮችን ለማወቅ ይህንን የመምህር ዶክተር ዘበነ ለማን ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውሉን ምልክት በመንካት ቪዲዮዎቹን በፍጥነት እንዲደርሱ ያድርጉ።